አሜሪካ በኳታር አልሁዳይዳ የአየር ማዘዣ ያሉትን ወታደሮቿን ማስወጣቷ ሲገለጥ ኢራን ደግሞ የአየር ክልሏን መዝጋቷ ተሰምቷል። ይሄ ደግሞ እኛም አውቀናል ጉድጓድ ምሰናልን መሆኑ ነው። እንኪያስ አሁን አሜሪካ በቴህራን ላይ ጥቃት የመሰንዘሯ ነገር የማይቀር መሆኑን የሚያሳዩት በርክተዋል። ይሄ ደግሞ ያንዱ ጉድለት አንዱ ባልቴት ይሉትን ያስታውሷል። ኢራን በበኩሏ የአሜሪካውን ፕሬዚደንት ዶናልድ ትራምፕን ለመግደል መዛቷ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አሁን ነገሩ ሁሉ ያወቅኩሽን አኩሽን አለያማን ከማን ያንሳልን ሆኗል ነው የሚባለው። የኢራንና የአሜሪካ የኢራንና የእስራኤል ጉዳይ ኢራን ትላለች ደግማና ደጋግማ እኔ ግራህን ለሚመታ ቀኝህን አዙርለት የምል አይደለሁም። ቀድሞ ነገር እንኳንስ ተንኩሰውኝ ቀርቶ ወትሮውንም ለነገር አቆብቁብ ያለው ስትል አሜሪካ ይሏት ሀገር ትራምፕ ይሉት ሰው የሚመቷት ቀርቶ ጥቂት የሚጨርፏት ከሆነም በመካከለኛው ምስራቅ ቀጠና ያሉ የአሜሪካ የጦር ማዘዣ ሰፈሮችን አያርገኝ በቅጽበት የሳልኩትን ባለ ሁለት ፊት ሰይፍ ከነዚህ ሀገራት አንገት ጦሩንም ከሳምባና ልባቸው ላይ ያቀባበልኩትን መሳሪያ ጥይት ደግሞ ከነመረቁ ግቻቸው እገላገላለሁ ስትል ማስጠንቀቂያ ብቻም ሳይሆን ልታደርገው መዛት መፎከሯን የተሰማው ኢራን የዚያን የኢራንን ጥቃት ዝግጅት የሰማቸው አሜሪካን በተለይም በኳታር ካለው የአየር ማዘዣ ወታደሮቿን ማስወጣቷን የተሰማው ኢራን ደግሞ የአየር ክልሏን ዘግታለች። የምዕራባኑ ወታደራዊ ተንታኞች ሲገልጡትም አሜሪካ በኢራን ላይ ጥቃት የመሰንዘሯ ነገር የማይቀር ነው ሲሉ ያሳያሉ። አሜሪካኖቹ ማዘናጋቱን ያውቁበታል ይሏቸዋል። አስብቶ በላ ይሉትን ያስታውሷል። ገሚሶቹ ታዛቢዎች ደግሞ የለም ይላሉ። የለም ትራምፕ የሚጠብቁት የኢራን ባለስልጣናት በገዛ ተቃዋሚዎች ተዳክመው እስከሚዝሉ ብቻ ነው። ከዚያ በኋላ የእሳት ዶፋቸውን ከእስራኤል ጋር አብረው ያወርዱባቸዋል ሲሉም ያሳያሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ መለስ አድርገውም የኢራናውያኑ ሹማምን ተቃውሞ አራማጆቹን መግደላቸውን አቁመዋል ማለታቸው ተዘግቧል። ይሁንና ግን ይላሉ አሁንም ታዛቢዎቹና ውስጥ አዋቂዎቹ ግድ የላቸውም ሰውየው ኢራንን በቀጣዮቹ 24 ሰዓታት መቅሰፍታቸውን ሊያወርዱባት ይችላሉ ሲሉ ተንብየውላቸዋል። ጉዳዩ እሳት በሌለበት ጭስ አይታይም ነውና በተለይም ሁለት የአውሮፓ ባለስልጣናት ትራምፕ ከቆዩ ቀጣዮቹን 24 ሰዓታት ብቻ እንጂ ለኢራን ተጨማሪ ቀናትና ዕድል አይሰጧትም ነው ያሉት። ከሺህ ጦረኛ አንድ ወሬኛ ሀገር ይፈታልን ያስታውሷል የእስራኤል ባለስልጣናት የሚላሉ። በእርግጥም ትራምፕ ኢራንን ገምሰው ሊገለግሏት ወስነዋል። ሰዓቱና ቀኑ ብቻ ነው የማይታወቀው ሲሉ ይገልጣሉ። በሌላም ዜና ከአሜሪካ ጋር የአንድ ሳንቲም ሁለት ገጽታ ተደርጋ የምትሳለዋ እንግሊዝም ወታደሮቿን ከኳታር አየር ማዘዣ ማስወጣቷ ተነግሯል። ይሄ ደግሞ የአሜሪካን ጥቃት ፈጽሞ የማይቀር መሆኑን አስረጋጭ ሆኖ ተመንዝሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የአያቶላዎቹን አገዛዝ ተቃውሞ አደባባይ ለወጡ ሰዎች ድጋፋቸው እንደሚያደርጉና የኢራንን ባለስልጣናት እንደሚበቀሏቸው በተደጋጋሚ ማስጠንቀቃቸው ሲገለጥ በኢራን በተደጋጋሚ ህዝባዊ ተቃውሞን በብዙ ሺህ የሚቆጠሩ ሰዎች ህይወት መቀጠፉ ይነገራል። በኢራን እንደ አውሮፓኑ አቆጣጠር በ1979 የመንፈሳዊ መሪዎቹ አገዛዝ ከተመሰረተበት ጊዜ አንስቶ አደገኛ የተቃውሞ ማዕበል ማጋጠሙን የምዕራባውያኑም የኢራናውያኑም ሹማምንት ያሳያሉ። አንድ የኢራን ከፍተኛ ባለስልጣን በሰጡት የዛሬ ማብራሪያቸው በኢራን በተቀጣጠለው ተቃውሞ ከ2000 በላይ ሰዎች ሞተዋል ሲሉ ይገልጣሉ። የመብት ተሟጋቾቹ ደግሞ የሟቾቹን ቁጥር ከ2600 በላይ ነው ይላሉ። ብቻ ግን አሁን ለኢራን የቱም አልበጃትም ነው የሚባለው። የኢራን ጦር ኃይል ዋና አዛዡ አብዱራሂም ሙሳቪ ትናንት በሰጡት ማብራሪያ ኢራን መቼም ቢሆን በዚህ ልክ ውድመት አጋጥሟት አያውቅም፣ ወዮላቸው የውጭ ጠላቶቻችን ሲሉ ምሬታቸውን አሰምተዋል። የኢራን ባለስልጣናት በሀገሪቱ የገነፈለውን ህዝባዊ ተቃውሞ በእስራኤልና በአሜሪካ የተቀነባበረ አሸባሪዎች ስሌት ነው ይሉታል። የቴህራን ባለስልጣናት ትራምፕ አድበው ይቀመጡ ዘንድ አሊያም ምነው ሰውየው ገዳይ ሲያረፍድ ሟች እንቀዠቀዣልን አደረጋቸው ሲሉ ለትራምፕና አጋር አባር ወዲያም ወዳጅ ሀገራት ከሳውዲ አረቢያ እስከ የተባበሩት አረብ ኤምሬትና ቱርክ ድረስ አደብ ያስገዟቸው ዘንድ መልእክት መስደዳቸውን የተሰማው ትራምፕ ከዚያ ሁሉ አልፈው በቴህራን ላይ ጥቃት የሚፈጽሙ ከሆነ ደግሞ ያኔ የአሜሪካን ወታደሮች ያስደፈጡ ሀገራት በጠራራ ፀሐይ ይጨልምባቸዋል፣ የአሲድና መርዝ ሰደድ እሳት ይበላቸዋል ስትል ኢራን 9 ሞት መጣ ቢሉት አንዱን ግባ በለውን አስነግራለች። አሜሪካ በኳታር አልሁዴይድ የማዕከላዊ እዟ ዋናው መስሪያ ቤት የሚገኝ ሲሆን ወዲህም በባህሬንም የአምስተኛው የባህር ኃይል እዟ ደግሞ እንዳለ ይታወቃል። ታዲያም አሜሪካ ከነዚህ ሀገራት ወታደሮቿን ቀድማ የማስወጣት
የመንግስታቷ ነገር ጉዳይ ሳል ይዞ ሌብነት፣ ቂም ይዞ ጸሎትን አልያም ያበጠ እግር ይዞ ሩጫ እንዳይሆንባት ነው ይሏታል። ኢራን የአየር ክልሏን ክርችም አድርጋ መዝጋቷ ሲገለጥ የውጭ ሀገራት ባለስልጣናት ደግሞ ወደ እስራኤል የሚደረግ ጉዞን በከፍተኛ ደረጃ እያስጠነቀቁ ነው። ኢራን ከትናንትና ረቡዕ ጀምሮ ለሁሉም በረራዎች የአየር ክልሏን ዝግ ማድረጓን ስትገልጥ ከዓለም አቀፍ በረራዎች ለዚያውም ከሀገሪቱ ራሶች ልዩ ፈቃድ ከተደረገላቸው ውጭ የአየር ክልሏን መዝጋቷን የተገለጠው በአሜሪካና በእስራኤል ልህ የነፈረችዋ ኢራን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ልትገድላቸው መዛቷን የተሰማው ኢራን ትናንት አመሻሹን በቀጥታ በተላለፈው የቴሌቪዥን ስርጭት ዛቻዋ እንደ አውሮፓውያኑ አቆጣጠር በ2024 የምርጫ ፉክክራቸው ወቅት የተቃጣባቸውን የግድያ ሙከራ ያውም በፔንሲልቫኒያ ቡትለር በማስጠንቀቂያነት ስታሳይ this time is the bullet will not miss ነው ያለችው። ኢራን ብምርህ አይማረኝን መሆኑ ነው። ኢራን ትራምፕን ያህል ግዙፍ ሰው ከዚህ በኋላ የሚተኮስባቸው ጥይት አይስታቸውም ስትል ነው የዛተችባቸው። በኢራን የመንግስት ቴሌቪዥን በቀጥታ በተላለፈው የትራምፕ የግድያ ዛቻና ማስጠንቀቂያ የዚያን የ2024ቱን የምርጫ ዘመቻቸውን የቀኝ ጆሯቸውን ጨርፎት ያለፈውን ወይም የሳታቸውን የቶማስ ክሩክን ጥይት እያነጻጸሩ አስታውሷቸዋል። ኢራን በዚህ ወቅት አዳኙ ክፉኛ የሳተውን ነብር አሊያም ግስላን ሆናለች ነው የሚባለው። የዚያን የ2024ቱን የትራምፕን የግድያ ሙከራ በወቅቱ የነበረው የባይደን አስተዳደር የፍትህ ተቋማት በኢራን ላይ ማላከካቸው ይታወሳል። ዛሬ ግን ኢራን በገዛ ራሷ ትራምፕን እገድላቸዋለሁ ለዚያም ተዘጋጅቻለሁ ማለቷ ተሰምቷል። ይሄ ደግሞ ሆዲ አባውን ብቅል ያወጣዋልን መሆኑ ነው። አሜሪካ የጦር አውሮፕላን ጫይ መርከቧን ከደቡብ ቻይና ባህር አስነስታ ወደ መካከለኛው ምስራቅ ቀጠና ማንቀሳቀሷም ተሰምቷል። አሜሪካ የቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮን የኋላ በዚያ መልኩ ከነ ምሽታቸው ወይም ባልተቤታቸው አንጠልጥላ ልትወስዳቸው ከዚያ በፊት ባሉት ቀናት ግን የዓለምን ግዙፏን የጦር አውሮፕላን ጫይ መርከብ ዩኤስኤስ ጀራልድ አር ፎርድንና ሌሎች ስፍር ቁጥር የሌላቸውን የጦር መርከቦቿንና የጦር አውሮፕላኖቿን ወዲያም በርካታ ወታደሮቿን በካሪቢያን ባህር ማስደፈጧና በትሪኒዳድና ቶቤጎ በፖርቶሪኮ ደሴቶችም ተመሳሳይ የጦር ኃይል ማስደፈጧ አይዘነጋ። ጉዳዩ ዶሮ በጋንን ሆኖ ሲፎክሩ ሲያስጠነቅቁ የነበሩት እኛ የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ግን ከ100 በላይ የጸጥታ ኃይሎቻቸውን ደም ጭድ አድርገው እርሳቸውን በሀፍረት ተይዘው ለዓለም አደባባይ ተርፈዋል። ይህ ደግሞ የአህያ ባል ከዥባ ያስጥልን አሊያም እንደው ካልዘፈንሽ ከዘፈንሽን ባላፈርሽን ዘይበውባቸዋል። ምነውቴ የወገባቸው ሽጉጥሳ ከማህደሩ ጠፋቸው እንዴ ሲሉ የተሳለቁባቸውም ለቁጥር ያታክታሉ። ማዱሮ ግን ከመሞት መሰንበት ያሉ ይመስል እጃቸውን ሰጥተው በሰንሰለት ተጠርቀው ከፊት ለፊታቸው የመስተዋታቸውን ያህል ሲያዋቸው የነበሩትን ውዷን ባልተቤታቸውን ወይዘሮ ሲሊያ ፍሎሬስን ከኋላቸው በወጠምሻ የአሜሪካ ወታደሮች እየተገፉ ታይተዋል። የኢራን ባለስልጣናትን በጊዜው ነግበኔን ማለታቸው አልቀረም። እናም ዛሬ በእነርሱ ከመድረሱ በፊት ይህ ሳይሆን ሲሉ ትራምፕን አስቀድመው ሊገድሏቸው ከቶም ሊያሰናብቷቸው ቀምረዋል ነው የተባለው። አሁን ታዲያ ትራምፕ በኢራን ወጥመድ ይገቡ ይሆን? ትራምፕ በዚያ የኢራን ስሌት ከተገደሉ የግሪንላንድ ደሴት እስትንፋሽ ታገኝ ይሆን? ሩሲያና ቻይናስ አሜሪካ የዩኤስኤስ አብርሃም ሊንከን የጦር አውሮፕላን ጫይ መርከቧን እዚህ ቀረሽ ሳይባል በመርዝና በአሲድ እሳት አስረግዛ ልካታለች። ኢራንስ በበኩሏ መሞቴ ካልቀረ ስትል ጠላቴን አስቀድሜ ማለቷና ሁሉንም ኃይሏን መጠቀሟ ይቀር ይሆን? ታሞ እንጂ ፈርቶ የሞተ የለም ይሏል። በእርግጥም ኢራን ከዚህ ቀደም ቬኔዙዌላን አይደለሁም ስትል ዝታለችና ወዲያም የአሜሪካና የእስራኤል ንቀትና ከልክ በላይ በራስ መተማመን የኋላ አደጋና ውርደት ሊያስከትል ይችላል ሲሉ የሚያስጠነቅቁትና ምክር ቢጤ ጣል የሚያደርጉት እልቆ መሳፍርት የላቸውም። ትንታኔ ዘገባውን ስናዘጋጅ በዋቢነት አይፔፐርን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ጄሩዛሌም ፖስትን፣ ዋሽንግተን ፖስትን፣ ሲቢኤስ ኒውስን፣ ዘ ኖርዝ ዌስት ስታርን፣ ኒውስ ማክስን፣ ኢቪኒንግ ስታንዳርድን፣ TWZን፣ ቻሪቲ ወርልድን፣ ኪቭ ፖስትን፣ ዘ ጃፓን ታይምስን፣ ታይምስ ኦፍ ኢዝራኤልን፣ ሜይል ኦንላይንን፣ ማላይ ሜይልና ሚያሚ ሄራልድን ተጠቅመናል።